ሰላም ውድ ፋሚሊ እንዴት ናችሁ? ደህና ናችሁ? ነው ያለው እግዚአብሔር ይመስገን። አሁን ትናንትና የሚያደርገውና ዛሬ የሚያደርገው የእነ አብርሽና የእነ ሩታ ትናንትና ነገሮቹን ሊያረሳሳት ነው። ስለ ሄርሜላ ሊያረሳሳት ፈልጓል። ትናንትና እንደዛ ብሎ ይመጣ ባለፈው ስለታናደደች ማለት ነው። ዛሬም እንደዛ ይመስለኛል። ወደ እሷ ሊቀርብን ፈልጎ ነው። ባለፈ ልጆቹ እንደዛ ብሎ ስላወሩ ህዝቡ ስለተነሳበት ህዝቡም ደግሞ አብርሽም ላይም ብሩክም ላይም አቤል ላይም ስለተነሳ ለዛ ይመስለኛል አብርሽ አሁን ወደዚህ እንደዚህ የሆነ ያለው ይደለማድጀው ሩታ አይደለችም ልጁን ይዛ የምጠፋው አብርሽ ነው ይዞ የሚጠፋው ይመስለናል። ነገሮቹ ማለት ነው እሱ ነው ከሀገር ይዞ የሚጠፋው የሚመስለው እንጂ ሩታ ከሀገር የምጠፋ ወይ ይዛ ልጁን ይዞ የሚጠፋ አይመስልም። እና ግን ብቻ እኮ ሩታ እኮ የኔ የዋ በጣም እኮ የዋ ነች። ትስቃለች ደግሞ የኔ ምስኪን። አንደኛ እናትነትም ነው፣ ሁለተኛም ደግሞ ልጁንም ትወደዋለች፣ አብርሽንም ትወደዋለች እንጂ ባለፈ እንደዚህ እንዳወሩት ልጆቹ መጥቶ እንዳወሩት ቤት ራሱ እንዳመጣ ልትለው ትችል ነበር። ግን ደግሞ ነገሮቹንም ማብረድ ትፈልጋለች፣ መተው ትፈልጋለች። በእነ ብሩክ እና አቤል ይሄም ደግሞ ወደ አብርሽም መመለስ ትፈልጋለች ይመስለኛል። አንዳንዴ እንደዛ ይመስለኛል። አንዳንዴ ደግሞ ከታረሰች በኋላ ወደ ፍርድ ቤት የምትሄድም ይመስለኛል። ግን ብቻ ፈጣሪ ከእሷ ጋር ይሁን። ያም ሆነ ይህም ሆነ እሷን ትስቅ ነው የምንፈልገው፣ የእሷ ደስታ ነው የምንፈልገው። ግን ደግሞ ከታረሰች በኋላ ባይመለሱ ወደ ጭቅጭቅ ባይመለሱ በሰላም ቢኖሩ ለልጁም ደግሞ የማይሆን ነገር ባያስቀምጡ የማይሆን የሆነ የማይሆን ማስታወሻ ባያስቀምጡ ጥሩ ነው። በዚህ ቪዲዮ ማለት ነው ሚዲያ የለቀቀው ነገር ሚዲያው የያዘ ነገር ስለማይለቅ ስለዛ እና እንደዛ ነው የምላችሁ። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ አድርጉልኝ።